የለንደን ኩራት ድንቅም የለን ከአርሰናል ጨዋታ በኋላ የለንደን ወንድ ቡድን ቼልሲ ነው እያለ ሲያሽቃብጥ ለነበረው የማንቸስተር ደጋፊ ሼር አድርግለት፣ ሜንሽን እያደረጋችሁት። እሺ ወንዱ ምን ነው ከሁለት ቀን አልዘላለ የቼላ ወንድነት። ሊድስ ሰዓቷን ጠብቆ ማለት ነው በራሷ ሰዓት ወስዶ እለው ግርፍ ጥግህን ትይዛለህ። ከዚህ በኋላ በቃ ተሳስተ አንተ ተሳስተ ዋንዳትል ነግሬሃለሁ። ዋንዳትል ደህና ደሩ። እሺ ሃንግማን አንድ ሳምንት ሚዜ ነበርሽ። እኔን ገጠምሽና ስለፈላብሽ ወደ 3ኛ ላኩሽ። ሊድስ ወደ 4ኛ ላክሽ። አስቶን ቪላ ስላሸነፈ አንቺ የአንድ ሳምንት ሚዜ። የሪስ ጄምስ ዋንጫን የበላሹ ካይሴዶና ጄምስ ቢኖርማ ታሸንፊያለሽ አይደል? ቶሲን አደረ ቢዮዮ ይሄ አደራ በይ አደራ በላሽ። ቤንዋ ባጀሽን ይሄ ባጅ የለውም ያለ ባጅ ነው የሚጮህ። ተረዳሽኛል? የሚገርሙ ተከላካዮች ነው ያሉሽ። ምን ሆነሽ ነው እንዳለ ሮቴት ማድረግ ማትችሉ? እኔ ሮቴት አድርጌ ብሬንትፎርድን ጥግ አንቺ ትንሽ ሮቴት ካረግሽ በሊድስ ትገረፊያለሽ። ሊድስ እኮ የሚወርድ ቡድን። ሁለተኛ እንዳታወሪ። ጥግሽን ያሽ አንቺ የቶፕ 40 ሳንቼዝ ካልቻለ ቸልሲ አይችልም። ሳንቼዝ ከቻለ ቸልሲ ይሞክራል እናርግልሽ ይሞክራል። ቶፕ 40 ቡድን እኮ መከበር አለበት። መቀመቀው ነው የሚያወራል አይደል? ቶፕ 4 ቡድን ክብር ያስፈልገዋል። ሃንግማ ኧረ ቼልሲ ቢያንስ ማለት ነው ቶፕ 3 ፉክክር ውስጥ እኮ እንፈልጋችኋለን። በእናትህ ፋርመርስ ሊግ መሆን የለበትም። ቀመርም እያስበላችሁ ነው። ኧረ ምንድን ነው እሺ የሚሻለው? ምን እየሆናችሁ ነው እኮ? እኛ እኮ ሊድስ ማለት ነው እንደፈተነው እናውቃለን እኮ ይፈትናችኋል። በጣም ግን በዚህ ያለ ካልመሰል ልብልብ ይህን ጨዋታውን አይቻለሁ ብዬ መናገር አልችልም። ምክንያቱም የሊቨርፑል የአርሰናል እያየው ነበር። ግን ምንድን ነው እየሆንሻለሹ? አስቶን ቪላ መጣ እኮ። አስቶን ቪላ እንኳን ከኛ በ1 ነጥብ አንሶ ነው አሁን ያለው። ምንድን ነው የሚሻለው? ወይኔ ቼልሲ ቀመር እንኳን ቢያንስ ቀመር ደብል ቻንስ ለቼልሲ ተሰጥቶት እንኳን አስበዋል ስትበላ። ወይ ጦስህን ይውሰድ ምንም ማለት ጦስህን ሌላው አንፊልድ ላይ ነጥብ እየታደለ ነው ያለው። ስራችሁ ሄዳችሁ ሰዱ አንፊልድ ላይ ያልደረሳችሁ ምን ቅብጥ ያደረግሽ ነው እንዴ? ምን አይነት ቅብጠት ነው ማሬስካ? ቆይ ስኳድ ሮቴሽን ምናምን እንዴ ምን አስፈለገ? ምንም እኮ የሚያስፈልግ እኮ ነገር የለም አይደለ? የቼልሲ ደጋፊዎች እንዴት ነው ማሬስካ ምን አይነት አሰልጣኝ ነው እንዴ? ለዋንጫ ተፎካካሪ ነው ብለን ሳንጨርስ እንደገና ሌላ እንትን ጀምረው። በቃ ቼልሲ ይሄ ነው እኮ ቼልሲ አለ ስትለው የለም ስትለው አለ። በቃ ይሄ ነው የቼልሲ ባህሪ። ይሄ እየሆነ መጥቷል። አሁን እንደው የአርሰናል ነገር በእግር ቼልሲ ነው የሚከተለው። ኧረ በስመ አብ! ምንም እኮ በቃ ጄምስ ጥሩ ነው። እንደገና ደግሞ መሀል ተከላካዮችም ጥሩ ናቸው አይደል? ባለፈው በቃ ጥሩ ነበሩ። በቃ እኮ ምን እነሱን እኮ መጠቀም ነው እንጂ ምን ስኳድ ሮቴት ማድረግ ነው እንዴ? ኧረ በስመ አብ! ትልቅ ስህተት ነው። ለዚህ ሙሉ ለሙሉ ኃላፊነቱ የሚወስደው ማሬስካ ነው። እኔ እርግጠኛ ነኝ እሱም ኃላፊነቱን ወስዳለሁ እንደሚል። ለማንኛውም ቼልሲ 3-1 ተሰጥቷታል። ያሳዝናል። እኔ ለአንተ ስል የት ሊድሽ? አረ በፈጣሪ አረ ቶሲን አድራቢው አረ ምን አይነት ደደብ ተጫዋች ነው በመድኃኔዓለም። አረ በገብርኤል ምን አይነት ፍጡር ነው? ሰው ነው አንተ ገጣባ ደደብ። እንዴ የት ልሂድ ለአንተ ስል የት ልሂድ? እንዴ ደና ነበርን እኮ ደና። አንተ አይደለም ገብተህ ማለት ነው ቤንች ላይ ተቀምጠህ ተጫዋቾቹ ላይ ተንፈሰባቸው። በቃ አንተ ከዛ ቲም መውጣት ነው ያለብህ ሲጀመር። አንተ ገጣባ ኤንዞ ማሬስካ ምን አይነት ድድብና ምን አይነት አንተ የትንሽ ቲም ሜንታሊቲ ያለ ሰውዬ። እኔ ለምንድን ነው ትልልቆቹ ላይ ትሰራለህ እኮ አይደል? ትልልቆቹ ላይ የምትሰራውን ጭንቅላት ለምንድን ነው ትንሽ ቲም ላይ መጠቀም የማትችለው? ለምን እንዴ? የእነሱን አጨዋወት ለመረዳት 45 ደቂቃ ሙሉ ይፈጅባል። ሁሌ ነው ማይ 45 ደቂቃ ሁሌ። እንዴ ፈርስታ ጆዋ ፔድሮ አንተ የገጣባ ልጅ ደደብ አንተ ራሱ ምንድነህ?
ይሰጣል፣ ወደኋላ ትመልሳለህ፣ ይሰጣል፣ ወደኋላ ትመልስ። አታከር ሚድፊልደር እኮ ይሰጣል፣ ወደኋላ። እኔ ብገባ እኔም ራሱ ለሳንቼዝ መጠለዝ አያቅተኝም ወደኋላ። አንተ ገጣ ባደደም ምን አይነት እንትን ያየ ነው ዛሬ በእግዚአብሔር። እኔ አቃጥላችሁ ልደፉን ነው እንዴ? አቃጥላችሁ ልደፉን ነው? ያ ዝንጅብል ፊት ራሱ ባዲያሽል የተባለ ደግሞ ከብት ደግሞ አለ ደግሞ ረስችው። ኧረ ቶሲን ዛሬ ማርያምን ቶሲን እኔ ሚኮስ ፐርሶኖት ነው። እኔ ለንደን ትኬት ቢቆርጡልኝ ማለት ነው እኔ እኮ ይገርመኛል የዚህ ክለብ ነገር እኮ እነሱ ጋር ማንም አደርስባቸውም። እነሱ ግን እየዞሩ ይናካሉ። እንደ ትልቅ ቲም እንደሆኑ ነው የሚሰማቸው። የቼልሲ ደጋፊዎች ማለት ችግራችሁ ትልቅ ቲም እንዳላችሁ ነው የሚሰማችሁ። በጣም ሚጤጢ ቲም ናችሁ እኮ ምንም አፈጥሩም እኮ ካለ አርሰናል ምናምን ሜቢ ትልቅ ሊሰማችሁ ይችላል ከአርሰናል ጋር ግን ምንም በቃ የሆነ በየሳምንቱ ተሸነፋለ። ማንም ግን ሚዲያው ምኑም ግን አይሰጠውም ስለናንተ ማንም ማለት ነው። ግን እናንተ መጣችሁ ታብዳላችሁ በየቦታው ለንደን ምናምን ለንደን በየሳምንቱ ለንደን። እኔ አርሰናል ደጋፊ ብዙ ጊዜ ለንደን ዝሬድ ምናምን ሲል አልሰማም። ግን እዚህ ሲል በየሳምንቱ የሆነ ነገር አለ ለንደን ዝሬድ የበታችነት ስሜት ምንድነው? ተቀጣቀጣለ ማንም ግዳ እኔ አልሰማሁም ሁላ አልሰማሁም ቼልሲ መሸነፉን። ግን በቃ የሆነ ማንም ግዳ አይሰጠውም። እናንተ ግን መታችሁ ታብዳላችሁ እዚህ ጋር ሊቨርፑል እንዲሆነ ሚያፑል ምናምን። ዛሬ ነው ነጥብ ያስኩባችሁ የቼልሲ ቲክቶከሮች ላይ ዲቻዋን ተዋትና ሃንግማንም ማለት ነው ማንም ግዳ አይሰጠውም። ስለ ሃንግማን ዋኔክስ ላይ እየገባችሁ ኢብራን በፕሮሞ ኮድ ማለት ነው ኮምኩም ብራችሁን በመጀመሪያ ዲፖዚት ማለት እስከ 60 ሺህ ብር ማግኘት ትችላላችሁ። 60 ሺህ ብር አስቡት። የውጭ ድርጅት ነው ዋኔክስ። ፈታ በሉ። ኢብራን በፕሮሞ ኮድ ስትመዘገቡ 200% ቦነስ አላችሁ። የአራዳ ልጆች ምችት ድልት ይበላችሁ። ቼላ አይችልም አርሰናል ያስቆማል ምናምን አረ ወደዛ አዋረዳችሁኝ። እኔ ለእናንተ እንደዛ ተከራክሬ ዋንጫውን ከአርሰናል መቀማት የሚችለው ቼልሲ ነው ብዬ አውርቼላችሁ እንዴት ነው እስኪ በጎዶሎ አርሰናልን አስጨንቃችሁ መታችሁ እዚህ ጋር አርሰናል በብዙ ጎል ልዩነት ግርፍ አድርጎ ያሸነፈውን ክለብ ማለት ነው ተለጥጣችሁ የምትወጡት 3-1። አዋረዳችሁኝ። የምር አችሉም። ማሬስካ አይችልም። የምር ማሬስካ አይችልም። አረ ምንም ማነፉም ቼልሲዎች። አረ ምንም እናንተ አዋራጅ ናችሁ። አትሆኑም እናንተ ለምንም። ፋይናሊ ማለት ነው አሁን ላይ የምለው ነገር አርሰናል በዚሁ አኳኋናችሁ ከቀጠላችሁ ማለት ነው በቅርቡ ለዋንጫው ኮንግራጁሌሽን እላችኋለሁ። ብዙ ሳትርቁ ማለት ነው ሲቲም ከቻለ ብሎ እኔ ባይሰይ ምቀኝነት እኔ ካልቻልኩኝ ማለት ምቀኝነት ምናምን ሙድ አይመጣውም። አርሰናል በዚሁ ከቀጠላ አጨበጭብለታለሁ። ሲቲም ከቀደመ እንደዛው። ለማንኛውም አርሲዎች ይመቻችሁ። ቼልሲ አዋርዳችሁኛል። የስራችሁን ይስጣችሁ። ቻው። እላይነ ስንል ታች ትወርዳለህ። ታችንም ብለን ደግሞ አርፈን ቁጭ ስንል እላይ ወጣህ ታስገርመናለህ የተባለው እኮ ቼልሲ እኮ ስንት ታምር ከአርሰናል ጋር እዛ ከባርሰሎና ጋር በቃ ሲጋደል በቃ ያዘው ልቀቀው በቆንጨራ ሲባባል ከርሞል በሊድስ ዩናይትድ 3-1 ቅሞ ጥጌን ይዣለሁ አይልም ኤንዞ ማሬስካ። ምንድን ነው የጀመርከው? ቆይ አንተ እኔ እንዴት ነው በሰዓት ነው እንግዲህ ከሰዓት ውጭ ነው እንዳትል አንተ ሰዓት ላይ አንተ ጊዜ ላይ ነው የተገኙት። ምንድን ነው ይቅርታ አድርጉልኝና ዴላፕ በቃ ለቼልሲ የሚመጥን አይመስለኝም። እንደኔ ያራዳ በጣም ይቀሯል ገና በጣም ብዙ ነው በጣም በብዙ ርቀት ከቼልሲ ከዚህ ጨዋታ ያተረፈው ትልቁ ነገር የኮል ፓልመር መመለስ ብቻ ነው። ሌላ ነገር የለም። ሌላ ምንም አንዲት ነገር የለችም ነው። ኧረ ፈጣሪን ፈርተው ነው እንጂ ምን እንደ ሳንቹ ደግሞ ተነሳ። ሳንቹ ዛሬ ሳንቾ ሙዚቃ ለቆዩን እንጃ እንዴት እንደሆነ አላውቅም። ዛሬ ተነስቶባታል። በቃ ያዝበለው ነው። ኧረ ለጤና ያርግለት። ኧረ አረጋጋው። እኛንም ግራ ታጋባን። ወይ በዚህ ነው ወይ በዚህ ነው። አንዱ ንገረን። በዚህ በኩል ነኝ በለን። ለዚህ ስንጠብቅ እዛየውን ከየፌንጣ አይነት ባህሪን እዛ አቁም። ያራዳ ልጅ አይመጣውም። ጀማው ዲቻው ከአርሰናል ጋር አቻ ወተሽ ለዋንጫ የምትፎካከር ይመስሎሽ ነበር። ዛሬ ባናትሽ በቂጥ ይሰጡሽ። በረምብ አርገው አስታጠቁሽ። አይዲቻው በቃ ሞኝ የዋ ደንቆሮ አላላይ ደንቆሮ ነው። ደጋፊ እኮ የዲቻው ደጋፊ እኮ ምንም የሚያውቁ ነገር የለም ስለ ኳስ። ዛሬ በሚገባ ልክሽን ጥግሽን አስይዙልሻል። ጥግሽን አቻ ወተህ ከአርሰናል ጋር ለዋንጫ የምትፎካከር መስሎ ነበር። ዛሬ በረምብ ሰፍቶላል። በረምብ ዛሬ ደግሞ ዊርዛችን የመጀመሪያውን ጎል በፕሪሚየር ሊጉ አስቆጥሯል። ለሊቨርፑል የመጀመሪያውን ጎል አስቆጥሯል።
እኛ ተስፋ የለንም ጀማው። አረን ስሎት የአራማ አሰልጣኝ እየተጫወተብን ነው። ኖርማል ነው። ሰላም ቀልድ ጀምሯል። ጋክፖን ቀልድ ጀምሯል። ኮናቴ ቀልድ ጀምሯል። የማይቀልድ የለም። አሁን ያሉን ሰዎች ላይ ነው ወርዚ ነው። ምን ተስፋ የለንም። ብቻ ዛሬ ድቻ ተሰጥቷታል። በሚገባ እንዲህ ያርጓት ነበር በሚገባ። አንተም ቼለው አንተም ፎታ ጣልክ። ይሄ የወራጅ ቀጠና ቡድን ሃንግ መታ አንተንም በሊድስ 3-1 ተለበለባችሁ። እናንተ ናችሁ ያላችሁን ተስፋ በርቱ ስንላችሁ ጭራሽ ባሰባችሁ። ይሄ ነገር ከኛ ጋር ፉክክር ነው እንደያዛችሁት ሲቲና ቼለው ምን? እሺ በሊድስ ዩናይትድ ይኸው አመድ በዱቄት ይዝቃል ነው። እኛም ከዘንደላንድ ጋር ጥለናል ምናምን የወራጅ ቀጠና ቡድኖች እኛንም እያሸነፉን ያሉ። ነገር ግን የእናንተ ባሰ። አሪፍ መጣችሁ ጎበዝ ስትባል የምትሽኮረመመው ምንድን ነው? ይሄንን ገርፈህ እኮ ነጥብህን እኮ ይዘህ መውጣት የነበረብህ ጨዋታ ነው። አንተም ተብረከረክ ውሃ ማለት ጀመርክ። ገና ምንም ሳይጀመር ገና ቦክሲንግ እንዴት አይገባ። እኛስ አንደኛው ነው በቃ ወጥተናል፣ ጨርሰናል። ተስፋ ያለን አንተና ከውያለው ታስጥለናለህ ብለን ስናስብ እጅ ትሰጣለህ ለሊድስ። ገና አሁን ከቻምፒዮንሺፕ ካደገ ቡድን ጋር ወያለውን እንደዛ አንቀጥቅጣ፣ ባርሳን እንደዛ አንቀጥቅጣ። ሼም ኦን ዩ ቼለው፣ ሼም ኦን ዩ። በስማም ዘንድሮ ሊጉ በቃ ለአርሰናል ተመቻችቶለታል። ወለል ብሎ ነው የተከፈተው። ተመልከቱት ጋይስ። ቼልሲ ባለፈው አርሰናል እንደዛ በጎዶሎ ተጫዋች ሲያስጨንቅ የነበረው ለዋንጫ ፉክሩ ሲገመት የነበረው ቼልሲ 3-1 በሊድስ ዋጋ ከፍሎ ወጥቷል። እንዴ ሞይሴስ ካይሴዶ ባለፈው ያየው ቀይ ካርድ ለአርሰናሉ ጨዋታ ብቻ ሳይሆን ይባስ ብሎ ደግሞ ለሊድሱም እንግዲህ ተርፏል ማለት ነው። ገና በቀጣይ 2 የሊግ ጨዋታዎች ላይ ሞይሴስ ካይሴዶን አያገኙትምና በጣም ከባድ ዋጋ ነው ያስከፈላቸው። ምን አይነት አስደንጋጭና ያልተጠበቀ ውጤት ነው ዛሬ በሊድስ እና በቼልሲ ጨዋታ ላይ የተመለከትነው። ተከታታይ ጨዋታዎችን ለመጨረሻ ጊዜ በሰንደርላንድ 2-1 እንደተሸነፈ ነው። ተከታታይ ጨዋታዎችን በአውሮፓ መድረክ በሊጉ ለዛውም ለሊጉ ለአርሰናል ስጋት ሊሆን ይችላል እየተባለ የነበረው ቼልሲ ባልተጠበቀ ሁኔታ በ14ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ በሊድስ 3-1 ተሸንፏል። ቼልሲ በመጀመሪያው አጋማሽ በሊድስ 2-0 እየተመራ ወጥቶ ከረፍት በኋላ ፔድሮ ኔቶ 50ኛው ደቂቃ ላይ ምናልባትም ቼልሲን ወደ ጨዋታው ልትመልስ የምትችል ጎል ሲያስቆጥር በቃ ቼልሲ ምናልባትም ካምባክ ሊያደርግ ይችላል ብለን ብዙዎቻችን ጠብቀን ነበር። ሆኖም ግን ማለት ነው እንደምታዩት ካልቨርት ሉዊን ደግሞ 3ኛ ጎል ጭራሽ አክሎባቸው 3-1 ለመሸነፍ ተገዷል። ፋሚሊ እሁድ ቀን ከሊጉ መሪ ጋር ያውን በቀይ ወጥቶበት በምርጥ ብቃት ነጥብ ተጋርቶ ወጣ። ዛሬ ሊድስ ላይ 3-1 ተሸነፈ። እኔ ምንድነው የሚያሆን? እኔ በጣም እኮ ነው የሚገርመኝ ሰዎች በጣም እኮ አሁን ከስንት አንዴ እንደዚህ ትላልቅ ጨዋታ ላይ የሆነ ጥሩ ፐርፎርማንስ ታሳያል። ያ ለክት ነው። ሁሉንም ግን መሆን አለበት። ለሁሉም ላይ ዝግጅት መኖር አለበት። አሁን የቸልሲ ደጋፊዎች እኮ በቃ የሆነ ነገር ተስፋ ያደርጉና ከዛ ተስፋቸው ይጠፋል። እኔ ይሄ ሳንቼዝ አሁን ባለፈው አርሰናል ምርጥ ኳሶች ሲመለስ ነበረ፣ ግን እድለኛ ነው ቸልሲ ላይ በመጫወቱ ያ ቼክ የለበሰውን ማሊያ እሱ በመልበሱ እድለኛ ነው። ነገ ለልጅ ልጆቹ የሚያወራው ታሪክ እሱ ብቻ አይደለም። ተከላካዩ ሁለቱም ጦሲኝ ነው ማለት ነው። እሱ አንድ አይነት ናቸው። በብሔር ነው የሚለያዩ፣ በዜግነት ነው የሚለያዩት። እኔ ስካውቲንጉ ምን አይነት ስካውት ተመሳሳይ አይነት ተጫዋች ተመሳሳይ ሁሌ ነው ይሄን የምናገረው። በእርግጥ እኔ በዩናይትድ መቃጠል ይበቃኛል። ያው ቸልሲ ታውቃላችሁ፣ በጣም ለቸልሲ ያለ ፍቅር ግን እኔ ሁላችሁ የሚመጣችሁ በጣም እንደዚህ ትላላችሁ እንጂ በቃ ዋጋ ያስከፍላሉ። በቃ ሰውየውም እንደዚህ ነው። በቃ ዋጋ ያስከፍላል። እኔ አሁን ጄምስ ራሱ ለምን እንደተቀመጠ አላውቅም። ዛሬ ሊቨርፑልም አንፊልድ ላይ ነጥብ ጥሏል። ያው በነገራችን ላይ ስለ አርሰናል ያልሰራሁት ያው የቸልሲ ጨዋታ በዙ ስለቀጠለ ነው። እዚህ ብስራት ስቱዲዮ ነው ያለሁት እና ለዛ ነው። የአርሰናልን ነገር እንሰራለን። ግን ቸልሲ በጣም ነው የሚያናደው። ግን በዝንኛው ደግሞ ተደስተናል። አንፊልድ ላይ ነጥብ ያው ሰንደርላንድ ከልጅነት ጀምሮ በጣም ወደው ክለብ ነው። ደስ ብሎኛል። እስቲ ለማንኛውም እናንተ የቸልሲ ደጋፊዎች በተለይ ስለ ቸልሲ የሚሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንደረሳ። ቴንክ ዩ። ቼላው በሰዓት ቼላው በሰዓት 3-1 በሊድስ ቼላው በሰዓት ማን አርሰናልን ያስቁም? ማንን እንላክ? አርሰናልን ማን ያስቁመው? ቼላው በሰዓት ሃንግ በምትይዝበት ሰዓት ማን ያስይዝ? በገዛ ሰዓት ሃንግ ተያዝክ? ወይኔ ቼላው ማን አርሰናልን ያስቆምልን? ተስፋችን እኮ ልከን ነበር እኮ ያዝልን ሃንግ እንዳያመልጥ እስከ ዳር ባልናት። እንግዲህ አርሰናል አንተን እንደዚህ በሰዓት ቼላው በሰዓት ድሮም ከልክ አታልፍም። ድሮም ያው ነው። አንተም የአርሰናል ቢጤ ነው። ሄደ ወደ መጨረሻ ሁለታሽ። ቼላው የለንደኑ ወንዱ ክለብ
ድንቄም ወንድ ኡፍ የለንደኑ ወንዱ ክለብ አሳፈረን ጋይስ። በድጋሚ እኔ ድጋሚ ቼልሲን ተስፋ ሳረግ ከሰማችሁኝ በቃ አይምሮ ይለቋል ማለት ነው። አይምሮ ይለቋል። ኮንተንቴን ዳር እያልኩኝ ነው። እኔ ትንሽ ሳምንት እመለከታለሁ። አይሆንም፣ አይመጣውም። አለዛ ሊቢያ እንገናኝ። የዩናይትድ ደጋፊዎች ተነጋግረን። አርሰናል ጎል አይገባበትም። በቃ ሬር ነው ጎል የመቆጠር ቻንሱ ማለት ነው። ቼልሲ ሊድስ እየመጣ እንደዚህ 3 ጎል የሚያስቆጥርበት ቲም። ኧረ በስመ አብ አሳፈራችሁ እግዚአብሔርን። ቼልሲን በጣም ተማምኜ ነበር። ድጋሚ ለምን ተስፋ እንደምሰጡን አላውቅም። ተስፋ ሰጣችሁ፣ ከዛ ተስፋ መንሳት ሲያስጠ ቼላየዚ ነው እናድረድኝ የርሶ ነገር እኮ በቃ ፊዚክስ ሆነብኝ እኮ እኔ እኮ ግራ ገባኝ እኮ ወያለው ማስተጠቅ ሲያርበደብዱ እንዴ ቼላ የኛ ዝናብ አምጪ ስፓርታከስ ብዬ ያለልኝን ቋጠሮ ስቋጠር በወራጅ ቅራቴም እንደዚህ ይሆናሉ። ምን መፍሬ ቀልድ ነው ያሉት ምንድን ነው አላማውት? ቆይ ያስረዱኝ። ከኔ በኩል የተሰጡት ቋጠሮ የለ ቼላው ተሰጠን። ቤተሰብ ኤንዞ ማሬስካ በቅተኸኛል፣ እባክህን ወይ ራስህን አጥፋ ወይ ክለቡን ለቃ ውጣልኝ። ጨዋታውን ያላያችሁ ሰዎች 20 ጊዜ ኤንዞ ማሬስካ አልክ እንዳትለኝ፣ ገደል ግባ ስትፈልግ። ኤንዞ ማሬስካ የቅጥቅጥ ቀጥቃጭ ልጅ። እንዴት ነው አርሰናልን እንደዛ የቀጠቀጥንበትን አሰላለፍ 5 ተጫዋች ቀይረህ ትገባለህ? ጀምስ የለ ኔቶ የለ እንዳለ የሉም እንዳለ እግዚአብሔርን አሰላለፉን እና ከዛ እኔ ጥፋተኛ ኮንኩኝ እኔን ሲቀጥል የአርሰናል ደጋፊዎች ይቅርታ አድርጉልኝ። እኔ ድጋሚ ቼልሲ ዋንጫ ፉክክር ውስጥ አለበት ብዬ ቪዲዮ ከሰራው አካውንቴ ላይ ሪፖርት አድርጉብኝ፣ ክርስቶስን ሪፖርት አድርጉብኝ። እኔ ይሄ ሰውዬ ማለት ነው ኤንዞ ማሬስካ የሆነ ተልኮ አለ። በቃ ምን አይነት አሰላለፍ ነው ይዘህ የምትገባው? ምንድን ነው? እኔ አልተኛ በዚህ ሰዓት ቤተሰብ ተኝቷል። አሁን እየረበሽኩኝ ነው፣ እግዚአብሔርን ሰው እየረበሽኩኝ ነው። ምንድን ነው አድርጉ የምትለን? ቆይ እንዴ ከየት ነው የመጣው? እናት አፈር እኔ እናቴን አልሰድብም። እናተ አፈር ታስበላ። ኤንዞ ማሬስካ የውሻ ልጅ። ጨዋታውን ያላያችሁ ሰዎች ማንህም ኤንዞ ማሬስካ 20 ጊዜ አውት አልከኝ እንዳትለኝ፣ ገደል ግባ። ኤንዞ ማሬስካ ግን ክለቡን ለቀ ውጣ። ለቸልሲ አትመጠንም። ይሁን የትንሽ ክለብ ሜንታሊቲ ነው ያለ። ማን አባ ስለሆንክ ነው ፕሪሚየር ሊግ ላይ ሊድህን ንቀ በ5 ተጫዋች ቤስትን አስወጥተህ የምትገባው? ማነህ አንተ? እንኳን አንተ አርሰናልም እንደዚህ እየለበለበ መጥቶ ከበርንሌ ጋር ሲጫወት አንድ ቲሙን ሮቴሽኑን አይቀይርም። እኔ ኤንዞ ማሬስካ ቼልሲ 3-1 ተሸንፏል። ባለፈው በኤንዞ ማሬስካ አትዘኑ ብዬ በሰራው ቪዲዮ ላይ ያው የሆነ ተጫዋች ያስቀምጥብናል አሰላለፉ በቃ አንድ ያሉን ይቀይራል ብላችሁኛል እና አሁን የዛሬን ጨዋታ ማሎ ጉስቶን ፔድሮ ኔቶን ጄምስ አስቀምጦ ሳይ ግን ደግሞ አርሰናልን የሚዩት ሳካን ቲምበርን ኤብሬቼዚ መጮት እየቻሉ ነው ያስቀመጣቸውና በቃ በየሶስት ቀን ለሚደረግ ጨዋታ ቻምፒየንስ ሊግ ምንም ለሚወዳደር ቡድን ማሳረፍ አለባቸው። ምክንያቱም ረጅም ጊዜ ተጎድተው እንዳያጡ። ግን ስቲል በጣም ያበሽቃል ቼልሲ ደጋፊዎች። አይ ኖ አይ ካን አንደርስታንድ። ግን ምን እንደሚደረግ ምንም በቃ ይወጥነት የሌለው ፐርፎርማንስ ነው እያሳዩ የሚገኙትና እናንተስ ምን ታስባላችሁ? ላይክ ሼር ማድረግ አይረሳ። ቼልሲ ተሸንፏል። አረ በስመ አብ። ባለፈው ከኛ ጋር እንደዛ የሚያምር ጨዋታ ተጫውታችሁ አሁን ሊድስ ወስዶ እንደዚህ ልጥፍ ያደርጋችኋል እንዴ? ምን ሆናችሁ ነው? ቶሲን አድራቢዮዮ ምናምን ጦሲኝ በልቶ ነው የገባው መሰለኝ። ምን ሆኖ ነው እንደዚህ? በጣም ነው የማይችለው። የእውነቴን ነው። ስኳድ ሮቴሽን ምናምን ከኛ አይታችሁ ነዋ። ማናችሁ እናንተ? በየትኛው ስኳዳችሁ ነው ገብታችሁ? ዝም ብሎ ብር በወጣ እኮ አይደለም እኮ ገባችኋ? ተጫዋቾች ነው ሮቴት የሚደረጉት ገባችኋ? ካይሴዶ ከሌላ አይችልም በቃ ቼልሲ ማለት እኮ ምንም እኮ በቃ ይሄ እኮ ግልጽ ነው። አሁን ዛሬ አየ ነው ገባችኋ? ስኳድ ሮቴት ለማድረግ ይሞክራል ምናምን ነገር ገብቷ። ምን ሆነህ ነው? አዌይ ጌም እኮ ነው። ሊድስ ዩናይትድ ደረጃቸውን አይተ ነው እንደመገበው። በጣም በጣም መጥፎ ቲም ነው ዘንድሮ። የእውነት እየቀለድኩ አይደለም። ሲቲን አዌይ ጌም ሄዶ አስጨንቆት ነው የተመለሰው። እንዴት ለነሱ በእንደዚህ ትገባለህ? የምሬን ነው። እንደ ቲም እኔ ቼልሲ ደጋፊ ቦና አሰልጣኙን ነው ሞቅሰው ምንም ጥያቄ የሌለው ማለት የምሬን ነው። ማሬስካ ትልልቅ ጌም ላይ ሲሆን ነው ኩክ የሚያደርገው። ትንሽ ጌሞች ላይ አይችልም። ሰንደርላንድ አሳይቶናል። አሁን ሊድስ ደገመው። ቀጣይ ደግሞ ማን እንደሚያሳየን አናውቅም።